بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: اعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهج فتراه مصفرا ثم يكون حطاما. الآية. فالدنيا ظل زائل وخيال زائر. عباد الله، يا الله سبحانه وتعالى فقادو كهونه አንዳንድ ነገር እላችኋለሁ من أقوال السلف في الزهد ዙህድን በተመለከተ ከሰለፎቻችን አንዳንድ ጥቆማዎችንና አንዳንድ ጥቅሶችን እናያለን። ምክንያቱም የሰለፎቻችን ምክር የሰለፎቻችን ጥቅስ ለኛ መድኃኒት ናቸው፣ የእረፍት ሰበቦቻችን ናቸው። ደስ ይላል፣ ይማርካል። ስለሰሩበት ስለኖሩት ስለተገበሩት ቀጥታ ልባችን ይገባል። እኛ ዱንያ አስክራናለች። ዱንያ ላይ ያለን ግንኙነት ከዱንያ ጋር ያለን ትስስር ቅጥ ያጣ ነው። ይህንን ቅጥ ያጣ ትስስራችንን በሰለፎቻችን ንግግር ሕክምና ስንወስድ አለል አቀል ሙሉ በሙሉ ዲነን የነሱ አይነት እንኳን ባንሆን የተወሰነ ግን ይቀንሳል ህመሙ፣ የተወሰነ ግን ይስተካከላል ህመሙ። ዱንያ ላይ ያለን ትስስር ቅጥ ያጣ ነው። ዒባደላህ፣ አላህ ሱብሓነሁ ወተዓላ በቁርአን እንደነገረን እወቁ ተረዱ አለ። ዱንያ ማለት ቀልድ ናት፣ ጫወታ ናት፣ ዛዛታ ናት አለ። ወዚነቱን ወተፋኹሩን በይነኩም ጌጥ ናት አለ። በመካከላችሁ መፎካከሪያ መወዳደሪያ ናት አለ። ወተካቱሩን ፊል አምዋሊ ወልአውላድ በልጆች መብዛትና በንብረት መብዛት የምትወዳደሩበት የምትፎካከሩባት ናት አለ ለኢላህ ያሉ ጌታ አላሁ ሱብሓነሁ ወተዓላ። ነገር ግን ልክ አዝመራ በቀለ ለመለመ፣ አበቃቀሉ ያምራል፣ አረንጓዴነቱ ያምራል፣ ገና ቡቃያ ነው፣ ደስ ይላል። አደገ፣ መጨረሻ ላይ ግን ይጠወልጋል፣ ይደርቃል፣ ይሰባበራል፣ ይደቃል። እንደዚህ አይነት ነው የዱንያ አመጣጣችን። ይህንን በደንብ ልንረዳው ይገባል። ይገባናል። አዎ እናውቀዋለን፣ እያየን ነው፣ እየተመለከትን ነው። ሰዎች ተወለዱ፣ አደጉ፣ ጎረመሱ፣ አገቡ፣ ወለዱ፣ አረጁ፣ ሞቱ። ይሄ ነው ዱንያ እኮ። አለቀ በቃ። መጠውለግ አለ ማለት እኮ ማርጀት አለ ማለት ነው። እድሜ ይገፋል፣
ሰው ይጠወልጋል ልክ እንደ ያ አንድ በቆሎ አንድ ክረምት ላይ ያለ ቡቃያ የዛ አይነት ነው የኛ ህይወት የዛ አይነት ነው የዱንያ ሂደት የዛ አይነት ነው የዱንያ ትስስር ያን ያክልናት ዱንያ እንደዚህ ዘና የምንልባት ከሰዎች ጋር የምንቧከስባት የምንጨቃጨቅባት አኺራችንን የምንሸጥባት አስተማማኝ አይደለችም አንታለል አንሸወድ وقال النبي صلى الله عليه وسلم في حديثه ما لي وللدنيا ما أنا في الدنيا إلا كراكب استظل تحت شجرة ثم راح وتركها أخرجه الترمذي رحمه الله تعالى والحديث صحيح نبي عليه الصلاة والسلام عنده يهونه وسادة بني يزله عنده سولنته لي مسمر سنترج سرطوال سليم يتنبت የሆነ ነገር ትራስ ብንይዝሉ ተከልከል ያለ ነገር ብናደርግሉ የኪስራው ንጉስ የሮሙ ንጉስ ወርቅ ላይ የተኙ ሐር ላይ የተኙ አምቱዝህ ላይ እንደዚህ ብናደርግሉ አሏቸው ነብዩ አለይሂ ሰላቱ ወሰለም ማሊ ወሊዱንያ እኔና ዱንያን ምን አገናኘና ነብዩ አለይሂ ሰላቱ ወሰለም ማ አነ في الدنيا እኔ እኮ ዱንያ ላይ እኔ ማለት እኮ አይደለሁም ኢላ ከራኪብን ልክ እንደ መንገደኛ እንደ ተጓዥ استظل تحت شجرة ሆነ ዛፍ ስር ለጊዜው ሐሩሩ ጠናበት ወይ ደከማለውና አረፈ ثم راح وتركها ከዛ ተቷት ሄደ እንደዛ ማለት ነኝ እኔ አሉ እኔ ሲሉ ነብዩ ስለሳቸው ብቻ ያወሹ አይደለም ስለኛም እየነገሩ ነው ما نحن في الدنيا ما لنا وللدنيا ما نحن في الدنيا إلا كراكب استظل تحت شجرة وراح وتركها እኛም እዛፍ ስር ድንገት እንዳረፈ መንገደኞች ነን እንሄዳለን منا من حفر قبره ومنا من نسج كفنه እኛ ውስጥ ቀብሩ የተቆፈራል እኛ ውስጥ ከፈኑ ተሰርቶ እገባ ላይ ይደረሳል እገባያ ይወጣል ያቡጀዱ ዙር ተሽጦ እኛ ላይ ሲደርስ የኛ ሊቀደድ እንደርሳለን ሱብሃንአላህ هكذا الدنيا እንደዚህ ናት ምንም ስለማናቃት ነው ዘና የምንለው ዒባደላህ ምንም ማናቃት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም እየነገሩን የፈጠራት ለሐያል ጌታ አላህ Subhanahu Wa Ta'ala እየነገረን መታዑል ጉሩር ይያላል ለሐያሉ ጌታ አላህ Subhanahu Wa Ta'ala وما الحياة الدنيا إلا متاع الغرور የዱንያ ህይወት የመታለያ ሸቀጥ እንጂ ሌላ አይደለችም አለ አላህ የፈጠራት ያስገኛት አላህ ይሄን እየነገረን እኛ ግን አይ ልክ ዘላለም ሚሊዮን ዓመት እንደሚኖር በሺህ የሚቆጠር ዓመታት እንደሚኖር በቃ ሁሉ ጊዜ ደልቶት እንደሚኖር ሞት እንዳልተመዘገበበት ሞት እንዳልተፈረደበት አካል ይሰራናል ቅጥያጣን ነው እንወቃት ዱንያ ከአላህ ጋር ያለን ግንኙነት ቅጥ እንዲኖረው ስናጠፋ እንድንቶበት ስናጠፋ ወደ ራሳችን እንድንመለስ መጀመሪያ እንዳናጠፋ እንድንስተካከል ይህ ግንዛቤ ለኛ ያስፈልገናል ዒባደላህ قال الامام ابن القيم رحمه الله تعالى سماها سبحانه متاع الغرور الله متاع الغرور بالواتال متاع الغرور ነው የመታለያ ሸቀጥ ናት አለቀ በቃ ከዚህ ውጭ አይደለችም ለበስክም አጌጥሽም ለበሽም ወለድሽም በቃ ተሸላለምሽም ውብ ቆንጆ ያንቺ አይነት እኮ ዱንያ ላይ እኮ የለም ብትባይ ዱንያ እንኳን ሄደሽ አይደለም እዚሁ ታልቃለች እያለሽ ታረጃለሽ ጉድ እንዳልነበር ሆነ ያው በትሉሽ ይሉሻል ኋላ ላይ እጄን ያዙኝ እስኪ ብለሽ የልጅ ልጅሽ ይዞሽ ምናልባት አላህ በረከት ካደረገልንና ልጅ ላይ ካደረሰን ማለት ነው እንደዚህ እድሜ ሰጥቶን እስኪ ያዙ ጭምድድድ ብሎ ያ ሰውነት የጭምድድድ ያ ጉልበት ያ ካሄድ ያ ጉዞ ያ ማጌጥ ያ ሊፕስቲክ ያ ፊት የሚቀቡት ነገር ያ ለጉድ አጋጊጠው የሚወጡት ያ ራስ ተሰርቶ የሚወጡት አሸብርቆ ሄዶብኛል እንደ እየተባለ አንድ ሰዓት መስታወት ላይ ቆሞ የሚለበሰው አለባበስ ሁሉ ይቀርና እርጅት ይባባልና እማማ እንዴት ነው ደህና ውለዋል ወይ የምንባልበት ይደርሳል አባባ እንዴት ነው እዚሁ ዱንያ እዚሁ ማለት ነው እዚሁ አሁን እኛም እኮ አንጻራዊ እኮ ያየናት እኮ ነው ዱንያ ያየናት እየተመለከትን ነው ህፃን ነበር
ድንቡሽ የምንል ህፃን የምንሯሯጥ ለኑሮ ምንም ጭንቅ የሚባል ነገር ትዝ የማይለን ነዋሪዎች ነበር ድሮ። አሁን ላይ እዚህ ደርሰናል። ነገ ላይ ደግሞ ይሆናል ምናልባት እንጣለ ዑምሩና እድሜያችን ከረዘመ አላህ Subhanahu Wa Ta'ala እድሜ ከሰጠን። ስለዚህ ዱንያ ላይ እዚሁ እያለቀች ትሄዳለች። መጨረሻ ላይ ግን ትቋጫለች፣ ይዘጋል ሁሉም ነገር። ስለዚህ يقول شيخ الإسلام ابن القيم رحمه الله تعالى سماها الله سبحانه وتعالى متاع الغرور. الله يمتع لا يشقت بلواتال ونهى عن الاغترار بها أتتاللوا على يمتع لا يشقت آلاتنا أتتاللوا بلوال. وأخبر عن سوء عقيبة المغترين بها يمتاللوا سوّج مجرشاتشو أدقين عندهن الله أستنققوال أودادقاتشو يستلال. وذم من رضي بها واطمأن إليها بسوا يترقاقا بسوا يرقا بسوا يتكفس بسوا يرقا ويون فما اغتر بها ولا سكن إليها إلا ذو همة دنية ودك هنا أملكاكت ودك هنا أقوام ምንም አይነት ተስፋ የሌለው ዝቅ ያለ የበታች የሆነ ሰው ካልሆነ በስተቀር እንጂ በሷ የሚታለል የለም። በዱንያ ፍዳውንም የለም የወደቀ ካልሆነ በስተቀር። ይሄ ነው አትስሩ አይደለም ስራ ስሩ ክበሩ መክበር ሌላ በዱንያ መታለል ሌላ። መታለል እኮ ዲንህ ጋር ታጣላሃለች፣ ሱና ጋር ታባላሃለች፣ አቂዳ ጋር ታባላሃለች። ስለዚህ ሙሉ በሙሉ እጅ ትሰጣለህ ለሷን ማለቀ። እሷን የሰጡ ሰዎች ወዳጆችህ፣ እሷን የነሱ ሰዎች ጥላቶችህ። መመዘኛ ሁሉ ዱንያ፣ የምታከብረው በዱንያ፣ ዝቅ የምታደርገው በዱንያ፣ እይታህ መነጽርህ ዱንያ፣ አመለካከትህ ዱንያ። በቃ ይሄ ነው አላማህ ስትሆን ነው አደገኛ የምትሆነው። ስለዚህ ዱንያን በልኳ እኔ ምን ጊዜም የማስታውሰው ትዝ የሚለኝ የሸይኹል እስላም ንግግር። በቃ ዱንያ ማለት እንደ ሽንት ቤት ናት፣ እንደ ሽንት ቤት ተጠቀም። ሽንት ቤት ላይ ዘና ትላለህ፣ ምንም ዘና እኮ አትልም። ለመጠቀም ነው አይደል? በቃ ተጠቀምባት፣ እንደ ነጠላ ጫማ ተጠቀምባት፣ እንደ ሽንት ቤት መጠቀሚያ ናት። በቃ ተጠቀም፣ ዘና በልና ተጠቀምባትና ወጣ በል። እንዴ አንተ ሌላ ሀገር አለ ሽንት ቤት ተጠቅመህ እኮ ሳሎን ነው የምትመጣው። ሸሁ እዛው አትውል፣ እዛው ሻይ አትጠጣ፣ እዛው ወንበርህ ይዘህ አትቀመጥ፣ እዛው ወሬ አታውራ፣ ቁጭ ብለህ ዘና አትል፣ ጓደኞች ጋር አትዝናናም እኮ እዛው ወደ ሳሎን ትመጣለህ እኮ። አዎ ዱንያንም ትተሃት እኮ ዋናው ሳሎንህ ትሄዳለህ አኸራ። ያ አላህ። ስለዚህ እንደ ሽንት ቤት ተጠቅምና ስራ፣ ከስብ፣ ንግድ። ለዛኛው አገርህ እህን ጊዜ ግንባታህን አጧጡፈው እኮ ነው እየነገሩን ያለው ሰለፎቻችን። የሚገርም ንግግር ነው የነገሩን። ቃለ ቀታዳ ረሒመሁላሁ ተዓላ ذكر لنا يلنا أن عمر رضي الله تعالى عنه قال عمر بن الخطاب እንደዚህ ብለዋል አለ። ስሙማ لو شئت كنت أطيبكم طعاما بفلك ከናንተ በላይ መመገብ እችላለሁ። وألينكم لباسا ለስላሳ ልብስ መልበስ እፈልጋለሁ። ولكني أستبقي طيبات للآخرة ነገር ግን ጥሩን ለአኺራ እንዲቀርልኝ እፈልጋለሁ አለ። መኖር ይቻላል አለ። ዘና ብለን መኖር ይቻላል። እንዴ አሚሩል ሙእሚኒን ነው እኮ መሪ እኮ ነው። መካከለኛው ምስራቅ ይሄ 20-30 መንግስታት የሆነውን እኮ አንድ ዑመር እኮ ያስተዳድረው ነበር። አንድ ዑመር። مع ذلك ግን ዛሂዶች ነበሩ። ልኩን ጠብቀው ነበር ዱንያን ሲኖሩ የነበረው። ኖሩ ለአኺራቸው፣ ኖሩ ለዲናቸው፣ ኖሩ ለዚህ ዲን ተዋደቁለት፣ ለፉ፣ ስንት ታገሉ። ያ አላህ ሱብሃንአላህ። ዱንያ እንደዚህ ናት። ولما قدم عمر رضي الله تعالى عنه الشام صنع له طعام ምግብ ተዘጋጀለትና እንደው ያን አይነት ምግብ አይቶ ያቀም ዑመር። ለየት ያለ ምግብ ነው፣ ይጣፍጣል፣ ያምራል። እፊቱ ቀረበለት። فقال هذا لنا አለ። ጉድ ይሄ ለኛ ቀረበ፣ እኛ ለመሪዎቹ ይሄ ቀረበ። فما لفقراء المسلمين الذين ماتوا وما شبعوا من خبز الشعيرات። እንደው እነዛሳ የዱሮቹ ጓደኞቻችን በጂሃድ ላይ ያለቁት እንደዚህ ፈተህ ሳይመጣ እንደዚህ እኛ ሳንንበሻበሽ የሞቱትሳ እነ ሙስዓብ ኢብኑ ዑመይር እኮ ሙሉ ሰውነታቸው መከፈኛ እኮ አጥተው ነበር ሲሞቱ። ልብሱ ወደ ታይ ዝቅ ሲያደርጉት እግሩን ሲያለብሱት ራሱ ይጋለጣል፣ ራሱን ሲያለብሱት እግሩ ይጋለጣል። ለነብዩ መተው ነገሯቸው። የሀብታም ልጅ ነበረ፣ ግን ምን አጅሊ ዲኒ ተመልከቱ ተረከ ዱንያ። ነብዩ አለይሂ ሰላቱ ወሰላም በልብሱ ራሱን ሰትሩና እግሩ ላይ በሳር እንትን በሉለታሉ ጀናዛው።
በሳር ሰትሩት በሰንበሌጥ ማለት ነው ሱብሃንአላህ እነዛ ድሆቹ ሳለ ዑመር فقال خالد بن الوليد እንዲህ አለው لهم الجنة እነዛማ ጀነት አላቸው ብሎ ሲነግረው فغرورقت عين عمر بالدموع የዑመር አይን በእንባ ስምጥ አለች ተዋጠች እንባው መጣና ግጥ ማለት ባይኑ وقال لئن كان حظنا من الدنيا هذا الحطام ለኛ የዱንያ እንደዚህማ ከሆነ وذهبهم في حظهم بالجنة እነሱ ጀነትን ይዘው እኛ ደግሞ በዚህ እንደሰተማ ከሆነ ምን አለ فلقد باينونا بونا بعيدا ትልቅ ደረጃ በልጠውናል ማለት ነው አለ እሱም እኮ ታላቅ እኮ ነው ጀነት እኮ የተመሰከረለት እኮ የአላህ ባሪያ እኮ ነው ዑመር ረዲየላሁ ተዓላ በጥቅሉ ዑመር እንዲህ አለ وقال عمر الزهادة في الدنيا راحة القلب والجسد ዱንያ ላይ ዛሂድ መሆን ለአካልህም እረፍት ነው ለነፍስም ለመንፈስህም እረፍት ነው ሁለቱም ይጠቅምሃል ያዘው ዱንያ ላይ ዛሂድ መሆን ለልብህም እረፍት ነው ለመንፈስህ እረፍት ነው ለአካልህም እረፍት ነው ያዘው እረፍት ታገኛለህ ዱንያን እንግብግብ ያሉባት ሰዎች በስልጣን ያሳድዷታል ገደሉ ሰው ጨፈጨፉ ሰው ዋሹ አታለሉ አባሉ አናከሱ ስንቱን አጫረሱ ለምን لأنها الدنيا سلطان ሞቱባት አጋደሉ ሰው እነሱ ብቻ አይደሉም እኮ ሞቱት ውስጣቸው ስለሞተ አጋደሉ ራሐት ነጋዴ ሆነው ሪባ ጋር አራጣ ጋር ተጫረሱ እልቅት በኡማው ላይ ይሄ ይመጣል ስልጣን ከፈለክ ያው ነው ዱንያ በላች ማለት ነው ገንዘብ ከፈለክ ዱንያ በላች ማለት ነው በላች አለቀ አንተ ራሱ ገንዘብ ፍላጎት አይደል ሰው ሀንግ እየሰራል ሰው በጉቦ የሰው ገንዘብ ወደ ራሱ እየገለበጠ ያለ በዱንያ ፍቅር ታውጡ አይደል ዱንያን አታፍቅራት አትውደዳት الدنيا ليست مذمومة بذاتها ዱንያ በራሷ የተወገዘች አይደለችም መስጂድ ተሰራባታል ኸይር ተሰራባታል ወቅፍ ታደርግባታል ብዙ መልካም ተሰራባታል ዱንያ አደገኛነቷ لما يفعل بها ለሚሰራባትና ለምታርፍበት ነገር ከዛ አንፃር ይሄንን ለሰውነትም እረፍት ነው ይሄ የሚገርም ምክር ነው መከሩ ያዝ قال عبد الله بن مسعود رضي الله تعالى أنتم أطول صلاة وأكثر جهادا እንዲህ አላቸው ታቢዒዮችን እኮ ነው እናንተ ሶላታችሁ ረጅም ረካዓት ሰግድ ያላችሁ ማሻአላህ አቤት ጡመእኒና ሱጁድ ላይ ያላችሁ ጋታ ይገርማል ጂሃዳችሁ ብዙ ተዋግታችኋል ከረሱል ሷሃቢዎች በላይ የሚሰግድ ያለ وهم كانوا اعظم اجرا منكم እነሱ ግን ከናንተ በላይ አጅራቸው እየደረሰ ነው አለ قالوا لما يا ابا عبد الرحمن ለምን እንዲሆነ يا ابا عبد الرحمن አሏቸው عبد الله بن مسعود እኛ ብዙ ሰርተን ከነሱ በታች አጅራችን እንዴት ሊሆን ቻለ قال انهم كانوا ازهد في الدنيا وارغب في الاخره እነሱ ዱንያ ላይ ያላቸው አቋም ዝቅ ያለ ለአኺራ ያላቸው ያ አቋም ግን ከባድ ነበርና ነው ለአኺራ ያላቸው አቋም ለአኺራ ዱንያን ሲፈልጓት ለአኺራ ብለው እንደኔ እናንተ ለመኖር አይደለም ዱንያን ከስበው ለምንድነው ዱንያ ጋር የሚሯሯጡት ሊሰሩባት ዑመር ገበያ ይወጣሉና ዑመር ይወጡና እቃ የሚሸከሙ ካለ ይሸከሙና ያደርሱና ገንዘብ ይቀበላሉ ከዛም በኋላ ይሶድቃሉ የተወሰነውን ሶደቃ የተወሰነው ወደ ቤተሰብ ተመልከቱ ዱንያን ሲፈልጓት ሊሰሩባት እንደ የሆነ እንግብጋቦት ኖሯቸው አይደለም أبا واقد الليثي قال تابعنا الأعمال فلم نجد شيئا أبلغ في طلب الآخرة من الزهد في الدنيا سران تكتاتلنو أين تملكتنا لبودي أين كأينو عندو لآخرة تلك درجة يدرسال بلن يأينو نقر يلم دنيا لاي زاهد اندمو دنيا لاي زاهد هنا سو يكون طالب العلم ويكون عامل بما عالم ويكون مجاهدا ويكون معلما ومتعلما ويكون سلفيا على الجاده زرف بزو يهونه ነገር ነው የሚሰራው አኺራው ጋር የተያዘ ነገር ላይ ሲሯሯጥ ታያዋለህ قال سفيان الثوري رحمه الله تعالى سفيان الثوري الله يزنلاቸውና እንዲህ من زهد في الدنيا ملكها ዱንያ ላይ ዛሂድ የሆነ ሰው የዱንያ ንጉስ ነው የሚሆነው ዱንያ ራሱ ትመጣለች ومن رغب فيها የጎመጅ የተንገበገበላት ደግሞ አበዳህ ይገዛታል ባሪዋ ይሆናል ባሪዋ
فمن شاء فليعيش فيها ملكا يفلق الدنيا لي نقص ينور ومن شاء فليعيش فيها عبدا يفلق باريا ብቻ ነግሬያቸዋለሁ ቀመሩን አሉ ዱንያን የችላ ያላሰው ይቆጣጣራታል አሉ ተመልከቱማ ዱንያን ደግሞ የጎመጅ የተንገበገበላት ሰው ደግሞ ባሪያዋ ነው ስለዚህ ከፈለክ ንጉሱን ከፈለክ ባሪያው የተሻለህን ያዝ ላንተ የሚጠቅምህ ማን ነው ንጉስ መሆን ማለት ዱንያ ላይ አትንገብገብ ይኸው ገብጋባ ከሆናችሁ ገንዘብ የሚወድ ሰው ጎረቤት የለው ገንዘብ የሚወድ ሰው ወንድም የለው የአኺራ ወንድምም የለው ዱንያን የሚወድ ሰው ጥሩ ጎረቤትም የለው እንዴት ተናከሰ እንዴት ተጣላ በቃ እንዴት ተባላ እንዴት ተተማማ አኗኗሩ በጣም አደጋ ነው ዱንያ በጣም ከባድ ናት ስለዚህ ዛሂድ መሆን ያስፈልገናል ብዙ ተብሏል ስለ ዱንያ እኔ ሰፋ አላደርግም እዚህ ላይ ግን በጣም ስለገረመኝ ነው ሸይኹል እስላም ኢብኑ ተይሚያ الزهد المشروع አሉ ተርኩ ማ ላ ينفع في الدار الآخرة ዝህድና ማለት የሆነ እመረቁ ላይ ውሃ እየጨመርክ ማቅጠን አይደለም ዱንያ ላይ የማይጠቅምህን ነገር መተው ይሄ ነው እንዲያውም ጃሚዕ ነው ይላሉ ሰሚዕቱ ሸይኹል እስላም ኢብኑ ተይሚያ ተማሪያቸው ቀደሰ الله روحه يقول ابن القيم رحمه الله تعالى من ይላሉ ተማሪያቸው ሸይኹል እስላም ሸይኼ እንዲህ ብለዋል አሉ አዝሁዱ ዝህድና ማለት ተርኩ ማ ላ ينفع في الآخرة ለአኺራ የማይጠቅምን ነገር መተው ማለት ነው ወረዕ ደግሞ ተርኩ ማ يخاف ضرره في الآخرة አኺራ ላይ ይጎዳኛል ያለን መተው ወረዕ ይባላል አኺራ ላይ አይጠቅመኝም ያለን መተው አይጠቅመኝም የሚለው ነገር መተው ዙህዲ ነው ለአኺራ የማይጠቅምን ነገር መተው ነው ዙህዲ ማለት ለአኺራ የማይጠቅምን ሄሎ ለአኺራ የማይጠቅም በቃ ይሄ ነው በዚህ ነው የተቀመጠው ለአኺራ የማይጠቅም መተው ዝህድና ነው አኺራ ላይ ይጎዳኛል ያለውን መተው ደግሞ ወረዕ ይባላል አያችሁ ዝህድና እንደዚህ ነው አሁን ሰው ይመጣና ዛሂር ነው እንተና እንዴት ነው ራንተዬ መረቅ እኮ አይበላም እና ውሃ ይጨመርበታል ዛሂድ ነው እሱ ለምን ልብሱን አያጥም ኧረ ተው እንዴ እጥብ አድርግ ጀለብያህን አሳመረ እጠብ ልበስ እመር ሽቱን ነፋ ካለ ይመርብህ ያ አይደለም ዝድና እንደዚህ አይደለም ተርኩ ማ ላ ينفعك في الآخرة አኺራ ላይ የማይጠቅምህን ነገር መተው አኺራ ላይ የማይጠቅምህ ነገር መተው ማለት ደግሞ ምንድነው ለአኺራ የማይጠቅምህን ነገር መተው ማለት ምንድነው ጊዜህን የምትገልበት ነገር ለአኺራ የማይጠቅም ቁጭ ብሎ ኳስም ይቀጠቀጣል ቁጭ ብሎ ጫቱ ላይ ቂሷ የሚወራ ቂሷውን እያወራ ጫቱን እየቀመቀመ ጫቱን እያላመጠ ወይ የማይጠቅም ነገር የሚጠቅምህ ቁርአን ብትቀራ የሚጠቅምህ ዳዕዋ ብታደርግ የሚጠቅምህ ዳዕዋ ብታዳምጥ የሚጠቅምህ ሶደቃ ብትሶድቅ የሚጠቅምህ የሆነ ኸይር ሰርተ ሰዎችን ብታሳይ ብዙ ለአኺራ የሚበጅህ ስራ አለ ስራ ፈት እንደዚህ አይነት ተው ይሄ በጣም ከባድ ነው الدنيا الفساق يزدحمون على مواضع الرغبة في الدنيا فساقوች ዱንያ እኮ ሰው አላጣቸው ሰማኸኝ ሸውሲ ፋጢማ ኸዲጃ ስሙ ዱንያ ሰው አላጣቸው ቪዲዮ ቤቱ ሞልቷል ቪዲዮ ቤቱ ተጨናንቋል በወረፋ በትኬት ነው ሰው የሚገባው በትኬት ሞልቷል እንዴ እዚህኛው ሞልቷል እዛኛው እንሄድ ወጣቱ መስጂድ ያ ቪዲዮ ቤት የሚያጨናንቅ ወጣት መስጂድ ያለ ያ ጫት ቤት ውስጥ ከፍሎ ቲያትር ቤቶች ይሞላሉ በነ መሐመድ በነ ሰዒድ በነ ፋጡማ በነ ፎዚያ ይሞላሉ ቲያትር ቤቶች አያችሁ الفساق يستحمون على مواضع الرغبة ይላሉ ኢማም ኢብኑ القيم في الدنيا ولتلك المواقف كغيظ من الزحام ይሄ በጣም ልንጠነቀቅበት የሚገባ ዱንያ ሰው ገብቶባታል አንተ ደግሞ فالزاهد يأنف من مشاركة في تلك المواقف ዛሂዶች እነዚህ ጋር አይልከሰከሱም እነዚህ ጋር ዛሂዶች ኸይር ይሰራሉ ዛሂዶች በመልካም ላይ ናቸው ዛሂዶች መስጂድ ናቸው ዛሂዶች ኸይር ቦታ ናቸው ዛሂዶች ዳዕዋ ቦታ ናቸው ዛሂዶች ዱንያ ይሰራሉ ለአኺራቸው ይከስቡበታል
ስለዚህ ዒባደላህ ዛሂዶች ልንሆን ይገባናል። ዱንያ ላይ ያለና አቋም ቅጥ ይኑረው፣ ቅጥ አይጣ። አትስራ አይደለም አስመጭና ላኪ ዛሂድ አይሆንም አትበል። ሐራም ከሰራ ዛሂድ አይደለም፣ አራጣ ከሰራበት ዛሂድ አይደለም፣ ዛሂድ አይደለም። ዝህድና ማለት ለአኺራ የማይጠቅምን ነገር መተው ነው። ወራዕ ማለት የሚጎዳን ነገር መተው ነው ይሉሃል ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ። ስለዚህ ዱንያ ላይ ያለን ነገር ቅጥ ያለው ይሁን፣ ቅጥ ያለው ይሁን። በዱንያ ፍቅር ይው ሚስቱ ጋር አጥምዶ የሚቀመጣል። አጥምዳ የተቀመጠቻለች ባሏ ላይ ማለት ነው። ባሏ ገንዘቡን ለመካፈል ይህም የኔ ነው ይህም የኔ ነው ለማለት እሱም ከሷ ለመቀማት አጥምዶ የተቀመጣል። ይሄን የገንዘብ ፍቅር ስክር ያደረገው ቅድም እኮ ነገርኩ። ወዳጅ አይኖርህ። ዱንያ የዱንያ ፍቅር ውስጥ ከገባች ጥሩ ጓደኛም አይኖርህ። ትጣላለህ። አንተ በቃ አንተ አመለ ብልሹ ነው የምትሆን፣ አግዲም አደግ ነው የምትሆን። ጥቅም አይኖርህም። ይሄ ጉዳት አለብህ። ወንድም አይኖርህም፣ አጎት አይኖርህም፣ አክስትም አይኖርህም። ሁሉንም ትባላለህ፣ ከሁሉም ትጨቃጨቃለህ። ይሄን አሁን ገንዘብ የሌለው ደግሞ በስልጣንም ይጨቃጨቃለህ። የሆነችን ነገር መምራት እኔ ብመራ እኔ እንደዚህ ባደርግ ብሎ የሚጫጫህ እጅግ አስገራሚ አለ። ገንዘብ የለውም፣ በገንዘብ ብቻ እኮ አይደለም ዝህድና ማለት እኮ በገንዘብ ብቻ እኮ አይደለም። ዝህድና ራሱ በቃ ትልቁ ዙህድ ሰትሩ ዙህድ፣ ዝህድናን መደበቅ ነው። ደግሞ ትልቁ ዝህድና መጠበቅ ነው። ዝህድና አሸድ የሚሆነው ዝህድና ደግሞ ከዱንያ ይልቅ ዱንያውን ከገንዘብ ይልቅ ስልጣን ላይ ነው። መሪነት የማይፈልግ የለም። የተወሰነ ብቅ ማለት ሁሉም ይፈልጋል። እያስቸገረው ነው እንጂ ስላልተማረ ነው እንጂ ስላልቻለው ነው እንጂ በጣም ከባድ ነው። ስለዚህ ዝህድና የሚባል ነገር ይጠቅመናል። ሶብር እናድርግ፣ ጽናት ይኖረን። የዱንያ ላለን አመለካከት የተስተካከለ ይሁን እላችኋለሁ። بهذا القدر يكتفي። السلام عليكم ورحمة الله وبركاته። ወደ ጥያቄና መልስ